ቀጣይ ቀጣይ ብዙ ሰው ስላለ ቶሎ ቶሎ ነው። እሺ መልስ ካልሰጣችሁ ወደ ቀጣዩ እንሄዳለን አይሻልም? እሺ ሜምበር ኮይን አስቀምጬ የሚሆን ውሰዱ መከራ ነው። እዚህ ቤት አልተወሰደም። ሁሉም ሰው ወስዶ ሲጨርስ ሳጥኑ ይጠፋል። እስካሁን አልጠፋም። ሳጥኑ አልወሰዳችሁም ማለት ነው። አሁን ጠፋ። ሁሉም ሰው ሲወስደው አሁን የወሰዳችሁ ሰዎች ከላይ ከስሜ ጎን ያለው ቅርጽ ምልክት እየነካችሁ ሁላችሁ ጥቁሯን ኮይን ስትነኳት ሜምበር ትሆናላችሁ። የማይታያችሁ በነገራችን ላይ አንዳንድ ሀገር አይሰራም። ለምሳሌ ኢትዮጵያ አይሰራም። ኢትዮጵያ ላለ ሰው አይታየውም። ሳጥኑ ቢቀመጥም ለእናንተ አይመጣም። የሚታያችሁ ሰው ሄሎ፣ ሰላም እንዴት ናችሁ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከመዳም ተደብቄ ነው የማወራው እና ቶሎ አውርቼ ልውረድ። ማዳም አለች አለች። እሺ ንገሪኝ። እሺ እኔ እንኳን ታሪክ ላወራ አይደለም፣ ግን የሆነ ነገር ልጠይቃችሁ ነው። እዚህ ያላችሁ ሁላችሁም ስላስገባኝ አመሰግናለሁ። እና እኔ የምግብ ፍላጎት የለኝም ጭራሽ ማለት ነው። እና ይሄ ነገር ደግሞ በጣም ጤናዬ ላይ ደግሞ በጣም እንትን እያመጣ ነው መሰለኝ። ወላሂ ግራ ስለገባኝ ነው። በጣም ምን ማድረግ እንዳለብኝ አላውቅም። ምግብ መብላት ፍላጎት የለሽም? ምንም የምግብ ፍላጎት የለኝም። ይሄ ነገር ደግሞ ያው ጨጓራ የሚፈጨውን ነገር ሲያጣ ደግሞ እና በጣም ከስቻለሁ ወላሂ። በቃ አጥንቴ እስኪቆጠር ድረስ አሁን ራሴን ሳይ ነው በቃ የሆነ አዲስ ሰው ማለት ራሴን ራሱ እየደነገጥኩ ነው ታውቃለህ። በቀን ስንት ጊዜ ትበያለሽ? አንዴ፣ እሱንም አንዴ ስለ በቃ ይሄ በስነ ስርዓት አልበላም። አንዴ ከበላው እስካሁን ራሱ አልበላውም እውነት ለመናገር። መቼ ነው የጀመረሽ? ያን ስንበላው 4 ሰዓት ማለት 4 ሰዓት ከ10 በኋላ ነው በቃ ምሳ ብዬ አንዴ የምበላው። ከዛ ውጭ ምንም ነገር በቃ መቼ ነው የጀመረሽ? ማለት ከድሮም ጀምሮ ምግብ በስነ ስርዓት ቁርስ፣ ምሳ፣ እራት አልበላም እና የሆነ ሰዓት ላይ ይሄ የመን ማር ምንም የሆነ ማር አለ አይደል የሚያሶፍር ምናምን ተብሎ እሱን ጀምሬ ከዛን በጣም ምግብ ፍላጎት ኖሮኝ ነበር እና ያን ነገር ሳቋርጥ ደግሞ ጭራሽ ነው እየጠፋ እና እስከመች ነው የሆነ ነገር እየተመገብኩ ማለት በሆነ ነገር ብቻ ነው በቃ የሆነ መድኃኒት ወይ ደግሞ ያሶፍራል የሚባሉን ነገር ከወሰድኩ ብቻ ነው ምርበኝ በሰዓቱ ማለት ነው። እዚህ አልሐምዱሊላህ ማዳም ዶም ስሪ ከምትለኝ ቢ ነው የምትለኝ። ሁሌ ከስራ ምግብ ነው የምታስቀድመው። ግን በቃ ግራ ገባኝ። ምን ላድርግ? ምርመራ አድርገሻል? ወላሂ ምርመራ አላረኩም። እኔ ሰው ሀገር ከመጣሁ ሕክምና ሄጄ አላውቅም። ይሄን ነገር ችላ ማለቴ ይመስለኛል። አሁን በቃ አጥንቴ እስኪታይ ድረስ አጥንቴ እስኪቆጠር ድረስ እያዞረኝ ነው። ደግሞ ጭራሽ አሁን በጣም ስነሳ መሬት ይዤ በቃ እንዲህ ብድግ ብዬ መነሳት አልችልም። በጣም እያዞረኝ ነው። ሽንት ቤት ሲሄድ ማለት ነው ሽንት ቤት በቃ የሚይዘኝ በሳምንት 2 ነው ሽንት ቤት ማለት የሚይዘኝ። ወይ በቃ ትንሽ ከበላክ ነው ሽንት ቤት የምትሄደው አይደለም በሳምንት አንዴ። እና እሱም የሆድ ድርቀት አለ በቃ በስንት መከራ እኔ እንጃ ወላሂ። ውሃ ትጠጫለሽ? ውሃ ግማሽ ብርጭቆ ከጠጣው ነው እሱም በግድ በቃ ሲጥመኝ ግማሽ ብርጭቆ ሙሉ አልጠጣም። እድሜሽ ምን ያህል ነው? እድሜ 20። ምን ያህል ጊዜ ሆነሽ ስደት ሀገር ከወጣሽ? ስደት 3 ዓመት ሆኖኛል። ስደት ከመጣሁ ወዲህ በቃ አሁን ጠዋት ስነሳ ሰው ቁርስ በልቶ ነው አይደለ? በባዶ ሆዴ ማንም ስላስገደደኝ አይደለም። በቃ ፊቴን ታጠብኩ ምናምን ወደ ስራ ነው። ከዛ በቃ ይሄን ስራ ጨርሼ በኋላ በላለሁ እያልኩ ሰዓት ይሄዳል። እንዲህ እያልኩ ነው የሚመሸው። በቃ ስራ አያልቅም ታውቃለህ። እና ደግሞ ይሄን ስራ ስጨርስ ሌላ ስራ ይጨምራል። ይሄን ስጨርስ ስል ከዛ በቃ እንዲህ ስል ይመሻል። ከዛ መተንፈስ እስኪያቅተኝ ፎቅ ላይ መውጣት መውረድ በቃ ጉልበቴ እስኪንቀጠቀጥ ድረስ ወላሂ አሁን ሳውራ ራሱ ትንፋሼ የተቆራረጠ ነው። ግን ማንም አስገዶኝ እዚህ ቤት ምግብ ጠፍቶ አይደለም። በቃ እኔ የምግብ ፍላጎት ስለሌለኝ ነው።
ጠዋት አሁን አላስለመድኩም፣ በፍጹም አላስለመድኩም። እኔ የሆነ ነገር አይበላልኝም በግድ እንኳን እበላለሁ ብዬ ብሞክር በጭራሽ አንድ ቁራሽ ዳቦ ቢይዝ 2 ሰዓት መቀመጠው ያችን ዳቦ ይዤ ማለት ነው፣ አልጨርስም። እና ምን ማድረግ አለብኝ ግራ ስለገባኝ ነው። በጤና ደግሞ መቀለድ ያኔ ከዚህ የከፋ ነገር ያመጣል ብዬ ስለፈራ ነው። እሺ ሚዩት አድርጊ እስኪ። እሺ ያው ለሁላችሁ ነው፣ እዚህ ሰው ሀገር ላላችሁ በአጠቃላይ በተለይ ደግሞ እዚህ አረብ ሀገር ላይ ያላችሁ ማለት ነው ራሳችሁን በአመት አንዴ ቼክ ማድረግ ለመዱ። እኔ አሁን በጣም ሰነፌ 4 ወር እየሆነኝ ነው እና በጣም ምን ሆኜ ነው እያልኩ ነበር። ትናንት ከትናንት ወዲያ በየ3 ወሩ እኔ ቼክ የማደርገው ምን አይጎልብኝ፣ አልሞት አልሟሟ፣ በዛ ላይ ብዙ ብር አያስከፍለኝ 100 ድርሃም ምናምን። አሁን እዚህ ሙሉ ቼክአፕ ለማድረግ በየ3 ወሩ ነው ማድረገው። ግን እኮ አያስፈልግም በየ3 ወሩ፣ በአመት አንዴ ወይ በ6 ወር ነው የሚባለው። ግን ምን ችግር አለው? ገብቷችሁ ሄዳችሁ ደምና ሽንት ነው የምትሰጡት። ከዛ በኋላ የተለያየ ምርመራ አይነት አለ፣ ወስደው ያንን ሪዛልቱን ይሰጧችኋል። ችግር ካለ የሆርሞን ችግር ካለ፣ ኩላሊታችሁ እንዴት ነው ፈንክሽን የሚያደርገው፣ ጉበታችሁ እንዴት ነው ስራውን በአግባቡ እየሰራ ነው ወይ፣ ችግር ተፈጥሮባታል። እዛ ላይ ዶክተሩ አይቶ ትንሽ ችግር ካለ ሳይውል ሳያድር ከፍተኛ ደረጃ ሳይደርስ መድኃኒት መውሰድ፣ አልጋ መያዝ፣ በቃ አብቅቶልሃል፣ ፌል አድርጓል፣ ኩላሊትሽ ጉበትሽ ፌል አድርጓል እንደዚህ ሳትባሉ በጊዜ ችግር ካለ ወይም ይጀማመር ያለ ነገር ካለ ፊክስ ይደረጋል። ምንም ወጪ ሳትወጡ ማለት። ብዙ ሰው ጋር በቃሪዛ ሆስፒታል ካልሄደ አይሄድም። በእግር ካልሄድ በቃሪዛ ነው የምትሄደው። ምንም ጥያቄ በአምቡላንስ የተደረገ በአምቡላንስ ትሄዳለህ። ሳትወድ በግድ የጊዜ ጉዳይ ነው። ያ ሳይመጣ በእግር ሄደ ቼክ አድርግ፣ ምንም ችግር የለም። ስንፍና ካልሆነ በስተቀር እኔ ስለለመድኩት ነው ብዙ ደጋግሜ ስላደረኩት እንጂ እኔም ብዙ ግድ አይሰጠኝም ነበር ከተወሰኑ ዓመታት በፊት። ግን ስላስለመድኩት አሁን አትሊስት በ6 ወር ካልቻላችሁ በአመት አንዴ እንቁጣጣሽ የሀበሻ የኢትዮጵያን እንቁጣጣሽ ሲከበር በዛ በቃ ሄጄ እስኪ ራሴንም በዛ ኒው ይር ነው ብላችሁ ቼክ አድርጉት። ገብቶሻል? አሁን አንቺ ጋር ብዙ ችግር ሊኖር ይችላል። የውስጥ ችግር፣ ምግብ አለመብላት ፍላጎት፣ የምግብ ፍላጎት መቀነስ የብዙ ችግር መነሻ ሊሆን ይችላል። ጤናማ አይደለም። ሰው ምግብ መብላት አለበት። አትሊስት በቀን አንዴ ሊርብሽ ይገባል። ካራበሽ ችግር አለ ማለት ነው። ስለዚህ ሂጂ። እኔ መክረሽ ምክር መሰሚ ከሆነ ቀጥታ ሆስፒታል ሂጂና ደምና ሽንት ነው መሰጪው። በቃ ሙሉ ቼክአፕ ማድረግ ፈልጋለሁ ብለሽ ሂጂ፣ አናግሪያቸው። መብትሽ። ኢንሹራንስም ደግሞ ይኖርሻል። ባይኖርሽም ውድም አይደለም፣ የ100 ድርሃም ነው አልኩሽ። እዚህ አሁን ዱባይ የተለያዩ ላቦራቶሪዎች አሉ። ገብቶሻል? ይሄ አንድ ነገር ነው። ሁለተኛ ነገር ውሃ ጠጪ። እንኳን አሁን ይህንን ማለት አልችልም። አሁን ሰንፌ አንድ ሊትር ከግማሽ ሆኗል መጠጣው። ተዳከም ያለው ግን አሁን ማሻሻል ፈልጋለሁ። አትሊስት 3 ሊትር ነው መጠጣው በፊት። ውሃ ጠጡ ጋይስ። ራስሽን ጠብቂ። ምሰሪው ለማን ነው? አንቺ የሰራሽውን ሌላ ነው የሚበላው። ከወደቅሽ አትነሽ። በተቻላችሁ መጠን ከገንዘቡ ከሩጫው ከምኑ ጤናችሁ ላይ ዋጋ ስጡ። አትቀልዱ። ቆመ ሄደ በሙሉ ጤናማ ነው ማለት አይደለም። አቅቶልሻል ልትባይ አንድ ሐሙስ ቀርቶ ሊሆን ይችላል ያለሽው። ስለዚህ እንደዛ አድርጊ። እሺ ተግባባ ማዳም? እሺ ወንድሜ ያመሰግናል። እሺ ይሄ ለሁላችሁ እናንተም እዚሁ ለምትሰሙ እኔ ያው ማረገውን የነገርኳችሁ ማለት ያው ብታረጉት ያን ያህል አትጎዱበትም። ገብቷችኋል? ቼክአፕ አድርጉ፣ ግድ የላችሁ። ይሄኔ ስንት የተደበቀ ነገር አለ። ሄዳችሁ እንዴት ታመም ያለው እንዴ ነው የምትሉት፣ ግን እኮ ቆማችሁ እየሄዳችሁ ነው። ምንም የመም ስሜት የላችሁ። ስትወድቁ ነው አንዳንድ ነገሮች ሲያበቃላቸው ነው የምትረዱት። ለምሳሌ ኩላሊታችሁ ፌል ሲያደርግ ፌል ማድረጉን ማለት ነው ምንም ምልክት አያሳያችሁ፣ ህመምም የለው፣ ግን ፌል አድርጋችኋል። ጤና ይስጥልኝ። ሰላም። ድምፅሽ ሰላም ነው? በጣም አንሷል። ደህና ነሽ? ይቅርታ ትንሽ ጉንፋን ነገር ይዞኝ ነው። ኤርፎን ነው የምትጠቀሚ?
አውጪ ኤርፎን ከሆነ ማለት ሳሰበ ነገራቶች ውስጥ ነው ያለሁት። ስለሌሎች ምክር ስስብ በጣም እከታተልሃለሁ። ብዙ ጊዜ እኮ ድምፅሽ በጣም ዝቅ ብሏል። እድሉን አግኝቼ አልገባሁም ነበር እና ዛሬ ስልክ እኔ የሶስት ልጆች እናት ነኝ። ይሰማል? ይሰማል? መሰማት ይሰማል፣ ግን በጣም ርቋል ድምፅሽ። በስቃይ ነው እየተሰማንሽ ያለ ነው። እስኪ ጮክ በይ። ድምፅሽ ተዘግቶ ነው? ይሰማኛል? እስቲ አሁን ይሻላል። የስልካችሁን ቮሊዩም ጨምሩ። አሁን ይሻላል። አዎ ላውጣው እንዴ? ኦኬ። ስራ ላይ ስለሆነ ብዙ ጊዜ ነኝና። እሺ ኦኬ። አሁንስ ጥሩ ይሻላል። ንገሪ። እኔ እንጃ አላውቅም። እና አሌክስ ምክር ፈልጌ ነበረ። እሺ እንጃ አይ ቲንክ ተደብቃ መሰለኝ እያወራችን ያለችው። እንደዛ ገመትኩ። ምክንያቱም የሆነ ሰዓት ድምጿ መጥቶ ነው አይደለ? አሁን ይሰማ ምናምን ስትል በጣም ፐርፌክት አይፍ ነበር። ከዛ ጠፋ ጭራሽ። ደግማ ከመጣች እስኪ እንሰማታለን። ጤና ይስጥልኝ። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ ስላስገባኝ። ምን ማለት አለ? ምን የምታነስ? እኔ አንድ ፍቅረኛ ነበረኝና ትንሽ በጣም ያጨናንቀኛል። ኤርፎን ነው የምትጠቀሚ? አዎ። የድምፅ ችግር ዛሬ በቃ ቆዳችን ተገፈፈ። ዋናው ነገር እሱ ነው። ካልተሰማማም ፍቅሩ ነው በነገሩ። ያው የተያዘ ሰው እኮ ብዙ ድምፁን ያዛል። የትኛው ልክፍቱ የያዘሽ ከሚለው ጀምረሽ ንገሪኝ። ፌስቡክ ላይ ጦሱ እንዴት ተጀመረ? የጦስ ዶሮ ያኔ በፊት ፍቅረኛ ነበረኝና ያው በፊቱ ፍቅረኛ ፎቶ እንዳረግ ምናምን ይከለክለኝ ነበረ። ከዛ ከሱ ጋር ተለያየን ማለት ነው። ከሱ ጋር ስንለያይ በዚህ እኔ ዝም ብዬ ደብሮኝ ነበርና ዝም ብዬ ፖስት አደረኩኝ። ከዛ ጠዋት ስነሳ በጣም ብዙ ሰው ምናምን አዳርጎኛ ምናምን፣ ግን ብዙ አላየሁኝ ማለት ነው። ግን እሱ በጣም ደጋግሞ እንትን ብሎ አየሁት ማለት ነው። ዝም ብዬ አዲስ መልስ ከዛ መለስኩለትኝ። እሱ አማርኛ አይችልም፣ ግን በእንግሊዝኛ ምናምን አወር። በዛ ነው የተጀመረው። ከዛ በኋላ አወራን። ምንም አማርኛ አይችልም ጭራሽ። በቃ እንደዚሁ በቃ የቀላቀለ ምናምን ተግባባን። 2 ዓመት አወራን ማለት ነው። ከ2 ዓመት በኋላ ሀገር እንድንሄድ አወራን። ከዛ ስናወራ በቃ እሱም ትንሽ እየለመደ መጣ። አማርኛ በጣም አይችልም፣ ግን እየለመደ መጣ። በቃ ቁጭ ብለን ማድረው 6 ሰዓት 5 ሰዓት ነው በቀን የምናወራ። ከዛ ትንሽ የለመደ መጣ። ተግባባን ማለት ነው። ከዛ ከተግባባን በኋላ ወደ ሀገር እንድንሄድ አወራንና ልክ ልንሄድ ቀን ቆርጠን 2 ወር እንደቀረ አባቱ አረፈ ማለት ነው የሱ። ከዛ አባቱ ሲያርፍ በቃ እሱ መሄድ አይችልም። እሱ እዛ ሀገር መሄድ አይችልም። እዛው ሀገሩ ላይ ያለበት ሀገር ሆኖ ሀዘኑን አረፈ ማለት ነው።
ትንሽ አሳልፈ ከዛ እኔ ወዳለሁበት ሀገር መምጣት ፈልጋለሁኝ አለ። ከዛ እኔ ደግሞ ብዙ አይደለም እኔ በውጭ ስለምሰራ እንዴት ይሆናል ስለው አይ በቃ እንደምን ብዬ እመጣለሁኝ ትንሽ ቢያንስ አንድ 20 ቀን ምናምን እመጣለሁኝ አለ ማለት ነው። ከዛ እሺ ብዬ መጣ ማለት ነው። እኔ ያለሁበት ሀገር ከዛ መጥቶ 18 ቀን ቆይቶ ሄደ ማለት ነው ተመልሶ። ከዛ መጥቶ ከሄደ በኋላ በመሀል እኔ እንግባ ሲለኝ ወደ ሀገር እኔ ከመጣሁ የዛኔ 4 አመት ነበርኝና ቤት እየሰራሁኝ ነበረ። ከዛ እኔ የጀመርኩት ስራ አለኝ ቤት እየሰራሁኝ ነው ቤት ጨርሼ ነው የምገባት ስለው አይ ለምን እኔ ላግዝሽ እኔ እንድንገናኝ ፈልጋለሁ ትዳር መያዝ ፈልጋለሁና እኔ አግዝሻለሁ አለኝ። አይ እኔ አይፈልግም ስለው ማትፈልጊኝ ከሆነማ አትወጂኝም ማለት ነው። እኔ የኔ ማለት ያንቺ ነው ያንቺ ማለት ደግሞ የኔ ነው ለምንድን ነው ሲለኝ እሺ በቃ እንደዛ ካልክሽ አልኩኝ ማለት ነው። በዛ እኔ እጠረጥረዋለሁኝ ማለት ነው። ለምን ብዙ አማርኛም ስለማይችል የሚገባ ሁሉ አይመስለኝም። ግን እኔ ዝም ብዬ ነው ከፊት የተጎድቼ ስለነበረ እኔ መጀመሪያ ላይ እንደመደበር ነው ለመደበሪያ ነው ማለት ነው ያወራሁትኝ እንጂ ወድጆ ፈልጌው ምናምን አይደለም። በኋላ እንደዚህ ሲሆን ግን ከዛ እኔ እህት ያለችኝ ለእህቴ ሳወራትኝ ወይ እንደዛ ከሆነ እስኪ እዩ የሚወድሽ ከሆነ ይልክ ይችላል። ግን ቢልክ ራሱ አንቺ የማትፈልጊ ከሆነ ብሩን አስቀምጠሽ መልሽ። የሰው ብር ምንም አይሰራልሽም። ግን የሚወድሽ ከሆነ እንሞክሪው እሺ በይው አለች ማለት ነው። ከዛ እሺ አልኩትኝ። ከዛ እሺ ስለው ስንት ነው የምትፈልጊ ስለኝ ቀይኔ አጎቴን የምሰራኝ ጠይቄ እነግርሃለሁ አልኩት ማለት ነው። ከዛ ጠይቄ አጎቴ ስነግረው እንዲያልቅልሽ ከፈለግሽማ 1-2 ሚሊዮን ብር ካላክሽ ይጨርስልሻል አለኝ ማለት ነው። ማለት ግማሽ ላይ ሆኖ ነበረ እኔ 4 አመት የሰራሁበትን ቦታና ግማሽ አድርጌው ነበር ማለት ነው። ከዛ እሱ 1,700,000 ላከልኝ ማለት ነው። ከዛ ቤቱ ተሰርቶ አለቀበት። ከዛ ቤቱ ካለቀ በኋላ እኔ ላጎቴ ነግሬዋለሁኝ ማለት እንደዚህ አንድ ሰው ታውቂ ነበረ እንደዚህ እሱ ነው የሚልክልኝ ምናምን ብያለሁ ማለት ነው። ከዛ እንዴት ይሆና ምናምን በፌስቡክ የመጣ ሰው ምን ምናምነሽ ነው ምናምን ሲለኝ እኔ እንሄድ ወደ ሀገር እያለ ሲያስቸግረኝ እኔ አሁን አልሄድም ቤት እየሰራሁ ነው ስለው በቃ የምን አገባኝ እኔ ብዬ እኔ ልክም ብዬ አላሰብኩኝም። ግን እሱ ላክ አልኩት ማለት ነው። ከዛ እሱ ላከል በቃ ቤትም አለቀልኝ ማለት ነው። ከዛም በኋላ እዚህ ሲመጣ ደግሞ የምን ይዞ 60 ግራም ወርቅና የአይፎን 17 ስልክ ይዞ ሊመጣ ማለት ነው። ወዚህ ስጦታ ሲመጣ ማለት ነው። ከዛ እኔ አላመንኩም። ግን ከዛ መጀመሪያ ላይ እሱ ያለኝ ማለት ነው 32 አመቴ ነው ያለኝ መጀመሪያ ማለት ነው። ፎቶ ምናምን ብዙ አያስታውቅም። ከዛ እኔ ዛኔ 23 አመቴ ነበረ። ግን ከዚህ እዚህ መጥቶ ሳየው ተለቅ ያለ ነው ምናምን ነገር እና በጣም ይቀናል፣ በጣም ያጨናንቀኛል። ስልክ እንኳን ሲያወራ በቃ ወደ ላይ ቴክስት ቀና ካልኩ ቪዲዮ ምናምን ስናወራ ቀና ካልኩ በቃ ቴክስቱ መጥቶልሻል እንደዛ ነው የሚለኝ ማለት ነው። ምንድን የምታይ ከኔ ጋር አይደለሽም፣ ሀሳብሽ የት ነው? ምንድን የምታስቢው ከኔ ጋር ለምንድን የማትሆኝ? በቃ እንደዚህ ነው ቢለኝ ነበር ማለት ነው። ከዛ እዚህ መጥቶ በቃ አሁን መጥቶ ካገኘኝ በኋላ ይረጋጋ ምናምን አልኩ ማለት ነው። ከዛ መጥቶ እዚህ ሳይ ግን መጥቶ 1 ሳምንት ምናምን ግን እውነት ነው 32 አመት ነው ምናምን ስለው አይ እኔ እኮ እምቢ ትይኛለሽ ብዬ እንጂ 41 አመቴ ነው አለ። 41 አመቴ ነው እና እኔ እኮ ለምን ዋሸኝ? እኔ ችግር የለውም ማነው አንተ መውደዴ ነው እኔ ተመችቶኛ ወድጄሃለሁ ግን ባቷችን ደስ ይለኝ ነበር። አሁን ይሄ ከዋሸህ በኋላ ሌላስ ነገር ዋሽተኝ ቢሆንስ ነው ምን ሌላ ነገር አልዋሽሽም። በዋሽሽ እኮ እዚህ ድረስ አልመጣም። እኔ እምቢ ትይኛለሽ ብዬ ነው እንጂ በዛ እንደዛ አልኩሽ
እኔ ሌላ አስቤ አይደለም ማለት ነው። እና አሁን እዚህ መጥቶ ከሄደ በኋላ 6 ወር ሆኖታል ማለት ነው። መጥቶ ከሄደ በኋላ አሁን በቃ ነጋ መሽም ጠዋትም ማታም በቃ መጨቃጨቅ ነው። በቃ ስልክ ታወሪያለሽ ነው የሚለኝ። ስልክ ታወሪያለሽ ነው ማለት ነው የሚለኝ። ጠዋትም ማታም ቀንም ይደውላል፣ ግን ጭራሽ አያምነኝም ማለት ነው። በቃ አያምነኝም። ምን ላድርግ? ጨነቀኝ ማለት ነው። እኔ እሱ እንዲያምነኝ ምን ላድርግ? እኔ እሱ ሲሄድ እዚህ ስልኬ ይዞ ነው የሄደ፣ ጠልፎ ነው የሄደ ማለት ነው። ስልኬ ማለት ፊትም ሲጨቃጨቀኝ ስለነበረ በቃ አላምንሽም ይለኛ ሁል ጊዜ ማለት ነው። ከዛ እንድታምነኝ ምን ላድርግ ስለው ስልክሽን ልጥለፈው አለ ማለት ነው። እሺ ጥለፍ አልኩት። አሁን እዛ ከሄደ በኋላ ሌላ ስልክ አውጥተሽ በሌላ ስልክ ብታወሪስን የምናቃለው ይለኛል ማለት ነው። እኔ ወደዋለሁ፣ አፈቅረዋለሁ ማለት መጀመሪያ ቢዋሸኝም እኔ ከእድሜው ጋር ምንም ችግር የለብኝም። አንደኛ ነገር አስተዋይ ነው፣ የተረጋጋ ሰው ነው ምናምን ነገር። ግን እኔ አሁን ችግር ያመጣብኝ በጣም ነው የሚጨቃጨቀው። በቃ በጣም ጭራሽ ነው የማያምነኝ ማለት ነው። ጭራሽ እና ምን ላድርግ? እሱ እንዲያምነኝ ምን ላድርግ? እድሜሽ ምን ያለው? እኔ አሁን 26 ዓመቴ ነው። ከተተዋወቅን 3 ዓመታችን ነው። ሚዩት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን ዳጣም ትንሽ በስሷ ትንሽ ያስፈልጋል። ጨመር ያለበትን እንወጋሻለን ነው። ለብለብ ሊያደርግሽ ይችላል፣ ግን በላብም መልኩ ምናምን ይወጣል። እሺ እንዳያሳስብሽ፣ ነቅሎ ነው የሚያወጣልሽ። አንደኛ ነገር ሰውየው ውሸታም፣ ውሸት በቃ ውሸት ነው። የኔ ናት። በምንም አይነት ፖዚሽን ብታዩ፣ ግራም በቀኝም በፊትም በኋላም ብታዩ ውሸት። እድሜውን ዋሽቶሻል፣ ብዙ ነገር ዋሽቶሻል። ይህ ሰውዬ ጋር አብረሽ እንዴት እንዲያምነኝ አንቺውን እንዲያምንሽ ነው ጥረት እየፈለግሽ ያለሽ። እንደዛ የምትይለት ሰው እኮ ታማኝ የሆነ ሰው፣ እውነት የሚናገር ጀንትልማን የሆነ ስርዓት ያለው፣ ለሴቶች ሪስፔክት ያለው፣ ቅናት፣ ጥርጣሬ፣ የሰውን አይምሮ መበጥበጥ የማያውቅ፣ በራስ መተማመን ያለው፣ ሰዎች ጥለውኝ ይሄዳሉ ሳይሆን ጥለውኝ በሄዱ የሚያጡት እነሱ ናቸው እንጂ እኔ አይደለሁም። ሰው እኔ አምዘ ቤስት ብሎ የሚያስብ ለራሱ ያለው ምልከታና አስተሳሰብ ቀናና በጎ የሆነ ሰው ቢሆን ኦኬ፣ ይሄ ሰው ማጣት የለብሽ በምንም መልኩ ዋጋ ያለው ሰው ነው ብለን እናስባለን። ሰውየው አንደኛ ውሸታም ቀጣፊ ነው። ሁለተኛ የማያምኗችሁ ሰዎች፣ የሚጠራጠሯችሁ ሰዎች ባይዞ ከጀርባችሁ እነሱ ያንን ነገር ስለሚያደርጉት ነው። ባይዞ ሌባ እናት ልጇን አታምንም ይባላል። አሁን የፍቅር ግንኙነት ውስጥ ያላችሁ ትኖራላችሁ። አሁን ይህን ሳወራ ብዙዎቻችሁ 2000 ሰው አለ እዚህ ቤት ውስጥ። ከዚህ ከ2000 ሰው ኦልሞስት እንግዲህ 60% ፍቅረኛ ይኖረዋል ብዬ ገምታለሁ። እንደዚህ ግምት ነው የምላችሁ። ይኖረዋል ብንል ከዛ ውስጥ ጥርጣሬ፣ ቅናት፣ ሴትም ይሁን ወንድ የሚቀኑ የሚጠራጠሩ ምንም ነገር ሳይፈጠር አዋራው ጭሰ በሚል አሁን ይሄ ሰውዬ ጥርጣሬው ሌቭል ከማለቱ የተነሳ ስልክ ቁጥር እንኳን ሌላ ስልክ አውጥተሽ ብትጀናጅኝስ? አሁን እሱ እየወደደሽ እንደሆነ ነው አንቺ ፊልም የምታደርጊው፣ ግን አይደለም። አንደኛ እሱ ያንን ነገር ያደርገዋል። ቺተሮች ሁልጊዜ ቺት እንደሚደረግባቸው እያሰቡ ነው የሚኖሩት፣ እየተጠራጠሯችሁ እናንተን ማለት ነው። ቺት ብታደርግብኝስ፣ ብትሄድብኝስ፣ ሌላ ሰው እየሄደ ነው እሱ ራሱ። እሱም ራሱን በሚያይበት መነጽር ነው አንቺን እያየ የሚመጣው። ሴትም ብትሆን እንደዛ። ሰው ጥርጣሬ፣ ቅናት በራስ መተማመን እጥረት ነው፣ የፍቅር አይደለም። ምክንያቱም መጽሐፍ ቅዱስ ላይ ፍቅር አይቀናም ተብሎ ተጽፏል። አለቅ ማብራሪያም ዲፊኒሽንም ትንተናም የለውም። አይቀናም ነው። እንዲህ ለማለት ፈልጎ ነው፣ በዚህ ለማለት ፈልጎ ነው የምትሉታል። ፍቅር አይቀናም ካለ አንዳንድ ሰው ለራሱ በሚመቸው መልኩ ይተረጉሟል። አዎ ፍቅር እኮ አይቀናም፣ ግን ደግሞ ካልቀና እንዴት እንደሚወደኝ አውቃለሁ ትላለች። ወንዱም እንደዚህ አይቀናም ከተባለ አይቀናም። ምክንያቱም ፍቅር ሁልጊዜ የሚጎዳ ነገር አለ። ቅናት ደግሞ የጥላቻ ስር ነው፣ የጥፋት ስር ነው ቅናት። ቀንም በተካ ቁጥር በቅናት ተነሳስቶ ያ ወደ ጥፋት ይሄዳል። ገብቶሻል? አካላዊ ጥቃት ወደ ማድረስ፣ ስነልቦናሽን ወደ መጉዳት፣ ኮንትሮል ወደ ማድረግ፣ አንቺን ወደ መጫን፣ አቢዩዝ ማድረግ፣
ሞራልሽን፣ ስሜትሽን፣ ሁሉ ነገሮችን ወደ መጉዳት እየተሸጋገረ ነው የሚሄደው ስቴፕ ባይ ስቴፕ። ስለዚህ እኔ ካፈቀርኳት የመጀመሪያ ላደርግ የምችለው የሚገባው ነገር ምንድን ነው? ፍሪደም ነው መስጠት ያለብኝ። ከሄደችም እሷ ታጣኛለች እኔን እንጂ ያላጣት። እኔ ጥሩ ልብ ካለኝ ንጹህ ልብ እስካለኝ ድረስ ክፉ ከሆንኩ ጥላኝ የምትሄድ እሷ ነች የምታተርፈው። በራሴ የምተማመን ከሆነ እሷ ማህበራዊ ህይወት አላት፣ ከሰው ጋር ትገናኛለች፣ ሰው ይደውልላታል፣ ወንዶች ይደውሉላት ይችላሉ። አይ ዶንት ኬር። እንዲህ ጫካ ውስጥ ነው የምትኖረው። ስለዚህ ነፃነት ይኖራል። ታማኝነት በዛ አይለካም። አንድ ሰው ስለደወለ ከሰው ጋር ስለተደዋወለ ቴክስት ስለተጻጻፈ ታማኝነቱ ወስዷል ማለት አለ። ሶሻል ላይፍ እኮ ይኖረናል እኮ አይደለ እንደ ሁላችንም። ስለዚህ ይሄ ሰው አይሆንሽም ነው በጥቅሉ ሲጠቃለል። የስሜን ያላረጋግጬ የምነግርሽ ነገር ከእሱ ጋር ከስኮንሽ ድረስ ሰላም አይነሽ። እንዲሁ እንደተሰቃየሽ አግብቶሽ ራሱ ከአልጋ እግር ጋር አስሮሽ ነው የሚወጣው ከቤት። ስለዚህ ቢቀርብሽ ባይነኝ እህታለ ሰሚ ከሆነ ተግባባ። እሺ እሺ ፍቅረኛ ያላቸው ፍቅረኛ ኖሯቸው ሰላም ያላቸው ሰዎች ካመጣችሁልኝ የወለደ በሬ ያመጣላችኋለሁ። እኔ በሬ ነው ያልኳችሁ። በሬ እንዴት ይወልዳል ምናምን እንዳትሉኛው፣ ላም ነው የምትወልደው ምናምን። እኔ የወለደ በሬ ያመጣላችኋለሁ። አምጦ የወለደ አርግዞ 9 ወር ምናምን በስነ ስርዓቱ አምጦ የወለደ ቀንድ ያለው በሬ ወንድ በሬ ያመጣላችኋለሁ። እናንተ ብቻ ፍቅረኛ ኖሯት ሰላማዊ ህይወት እየኖረች ያለች ፍቅረኛ ኖሩት ጤናማ ላይፍ እየመራ ያለ በቃ ሰላም ቀኑ ራሱ ተባርኩለት አመስግኖ እፈይ ጌታዬ ወይ የሰጠኝ ቀን ምናምን ብሎ አመስግኖ የሚውሉ ፍቅር ካፕል በህይወታቸው ውስጥ ፍቅረኛ ያላቸው ካመጣችሁልኝ እውነት አሳያችኋለሁ። የ100 ሚሊዮን ብር እንትን ነው ጥያቄ ነው። አንድ ይሰማል እያወራሽ ነው። ወድቃለች። ኮማ ክፍል አስገባት። ኦክሲጅን እና ግሉኮስ ስጡልኝ። ኮማ ክፍል ቶሎ በፍጥነት ነርሶች ስራ ይበዛባቸዋል ዛሬ። ብዙ ፌንት የሚያደርግ ሰው እየተፈጠረ ነው። በር አካባቢ ንቅንቅ ያለ ግፊያ ነው ያለው። ጤና ይስጥልን። ይሰማል? ሄሎ ወይ አይሰማም? ኤርፎን ከሆነ የምትጠቀመው ኤርፎኑን አውጪ እስኪ። ኤርፎን የለም ባዶ ነው። ድምፅሽ ግን ርቋል። ታፍን አሁን አይሰማም? አይ እንዴት መስማት እንኳን ይሰማል፣ ግን ኮንፈርት የለውም ወይ? ዞር በይ እስኪ ካለሽበት። አይሰማም አሁን? እስቲ እንሞክር። ምን እንታዘዝ? ትንሽ ምክር ፈልጌ ነው አለች ሰው። እሺ ግን እንዲያንቀጥልማ ከባድ ነው። ይኸውልሽ ታፍኗል ድምፅሽ። ኔትወርክ ያለበት ነው ያለው። ምን አፍነሽ ነው? እኔ እናት በአንዴ መጣ። ጥሩ ነው። አሁን ይሰማል? አሁን ይሰማል። ንገረኝ እስኪ። ኦኬ ሰላም ብያለሁ በመጀመሪያ እና አንድ ታሪክ አለኝ ማለት ነው። ልንገርህ ማለት አስተማሪም ሊሆን ይችላል። እኔ እንደኔ አይነት ታሪክ ያለው ሰው በዚህ ቢማር ብዬ ነው። እና አሌክስ አሁን ያለሁት አረብ ሀገር ነው። ግን ከዚህ በፊት ኢትዮጵያ እያለሁኝ ጓደኛ ነበረኝ እና ለረጅም ዓመት ማለት ነው። እና ያ ሰው በጣም ነው የምወደው። እዚህ ከመጣው በኋላ 1 ዓመት ከምናምን በኋላ እሱ አገባ ማለት ነው ሌላ ሴት። እና ብቻ ምን እንደምትመክረኝ አላውቅም። ስቲል እስካሁን በጣም ነው እሱ የምወደው። በዚህ ሰዓት ግን ሌላ ጓደኛ አለኝ። ግን ያኛውን ልረሳ አልቻልኩም። እና ምንድን ነው ማድረግ ያለብኝ? ታወራላችሁ? አሁን አላወራም።
አላወራም፣ ግን ብቻ ሁሌም ማስበው እሱን ነው። የመጀመሪያ ጓደኛዬ። እድሜሽ ምን ያህል? 27 አስበሽ ነው ካልኩሌት አድርገሽ ነው የነገርሽኝ። እሺ ሚዩት አድርጊና አዳምጪኝ። አንደኛ አይነት ነገር ሲኖር ትዳር ይዟል፣ እሱ አግብቷል። ስለዚህ እሱ ትዳር አለው፣ ኦልሬዲ ወልዷል። ኩልማ አውራን እኮ እንዴት ይሆናል? እናት ኩልኩ የጨረሽ መስሎኝ እኮ ነው። ካልጨረሽ አውሪ። እሺ አልጨረሽም? ታወሪው ነገር አለ? አይ ጨርሻለሁ። ሚዩት አድርጊ። ለምን መሰለሽ? ያው እንድንግባባ ነው። እሺ አሁን እኩል ካወራን ሚዩት አድርጉ ምለው ባይዞ እንትን ሆኖ ሳይሆን በመሀል ያለው ኮንቨርሴሽን ኮሚኒኬሽኑ ጥሩ እንዲሆን ነው። በመሀል የሆነ ሰው የሚያወራ ከሆነ በቃ እንትን ይላል። አንደኛ አግብቷል፣ ባለትዳር ያንቺ አይደለም። በቃ ያ ለአንቺ የተፈቀደ እንዳልሆነ ፈጣሪ አሳይቶሻል። ከዚህ በላይ ማረጋገጫ የምትፈልጊ አይመስለኝም። በቃ ዋናው ፖይንት እሱ ነው። ኮሩ ጉዳይ ቆመን ማውራት ያለብን በምኑ ጉዳይ ላይ ነው? አሁን ይሄ ሰውዬ የሌላ ሰው አግብቷል፣ ትዳር ይዟል፣ ልጆችም ሊኖሩት ይችላሉ። ከሱ ላይ አይነሽን ለማንሳት ይሄ መጀመሪያው ወሳኙና ፈቶ እንኳን ልምጣ ቢል በቃ አይሆንሽም ይሄ ሰው። ሁለተኛ ነገር አንቺ በህይወትሽ ውስጥ ሰው አለ። ለምን ያንን ነገር ረስተሽ ትተሽ ድነሽ ከዛ ነገር ሙሉ በሙሉ ወጥተሽ ወደ ሌላ ግንኙነት እንዳልገባሽ አልገባኝም። ብዙ ጊዜ ከሆነ ግንኙነቱ ስንጣላ ወይ ስንወጣ ወዲያው ከሌላ ሰው ጋር ጓደኝነት መጀመር፣ ፍቅር ማለት መግባት ስህተት። አትሊስት የሆነ የሪከቨሪ ጊዜ ያስፈልገዋል። ሰው መዳን አለበት። ርቆ ራሱን መጠገን፣ ገብቷቸዋል። ራሱን ማከም፣ ደህና መሆን፣ መርሳት። ያንን ጉዳይ መርሳት እንኳን አይቻልም፣ ምክንያቱም ሰው አይምሯችን አትሞ ያስቀምጧል። ግን መዳን የሆነ ነገር አይምሮሽ ውስጥ ካለ ያሳለፍሽው ያለፍሽበት ከናካቴው ደምስሰሽ ልታጠፊው አትችይም። ግን እንዳያምሽ ሆኖ መዳን ግን ይችላል። ለምሳሌ እዚህ ጋር እሳት ቢያቃጥለኝ ወይ የሆነ ነገር ቢቆርጠኝ ያንን ነገር ሰርጀሪ ቢደረግ ወይ የሆነ ነገር ምልክት ይተዋል አይደል? ጠባሳ የምንለው ነገር ከ10 ዓመት ምናምን በኋላ ያን ጠባሳ አብሮሽ ይኖራል እስከ ፍጻሜሽ። ሰዎች ሲያዩት ያንን ጠባሳ ይሄ እኮ በዚህ ጊዜ እንዲሆነ ነው እያልሽ እኮ ታሳየዋለሽ እንጂ አያምሽም አይደል? እስቲ ምልክቱ አለ ጠባሳ ነው፣ ግን ህመም የለው። ለምን? ድኗል። ይሄ ነው መሆን ያለበት። ተጎድተን ተሰብረን አልፈን ትተን የመጣ ነው ህይወት ካለ ከጭንቅላታችን ማጥፋት አይደለም፣ ማጥፋት አንችልም ጎበዝ። እዛው እንዳለ ግን ልክ የጠባሳው ምሳሌ እንደሰጠሁሽ መዳን ይችላል። ስታስቡ አያምሽም፣ አይደንቅሽም፣ ፈገግ እያልሽ ታወሪ ትችላለሽ። እንደዛ ከሆነ በኋላ ነው ወደ ሌላ ግንኙነት እንኳን መግባት የሚያስፈልገው። አንቺ ዘለሽ ወደ ሌላ ግንኙነት ገባሽ። አሁን ከዚህ ሰው ጋር ሆነሽ የምታስቢው የቀድሞ ፍቅረኛሽ ነው። ይህ ጥፋት ነው፣ ስህተት ነው፣ ክህደትን ያመጣል፣ ቺት ማድረግን ያመጣል። ገብቶሻል? ስለዚህ በፍጥነት ከዚህ አይነት ሀሳብ ውጪ። ውስጥሽ ያለውን ነገር መጀመሪያ አድኝ። አጠገብሽ ያለውን ሰው እንዳትጎጂ። ማትፈልጊው ምንም አይነት ስሜት ለሱ ከሌለሽ ቀስ እያልሽ ከዚህ ሰው የራሱን እንዲኖር ተይው ለራሱ እንጂ አስመስሎ መሄድ ትርፍ የለውም። ግልጽ ነው። አሌክሱ ግልጽ ነው። ግን ቆይ መርሳት የምችለው እንዴት ነው? መርሳት የምችለው እሱን እኮ ምን ያህል ጊዜ ነው ከተለያያችሁ? ረጅም ዓመት ነው እኮ። አሁን መርሳት እኮ ቀድም አብራች እሱን እንደታውቁት እኮ አይደለም አዲሱን ጓደኛዬ ነው ያዝኩት። እሺ ችግር የለውም እሱ። ግን አሁን መርሳት የሚባለውን ነገር ተይው። አሁን ለምሳሌ የሆነን ሰው ለመርሳት ባሰብሽ ቁጥር እያስታወስሽ ነው የምትመጪው። ገብቶሻል? አሁን ለምሳሌ መርሳት የሚለ አንዴ መርሳት አለብኝ ይህንን ሰው ምናምን ባልሽ ቁጥር እየረሳሽው አይደለም የምትመጪው። ሞር እያስታወስሽ ነው የምትመጪው። ሞር እንደውም እዛ ዲፕ እየገባሽ ነው። ሚዩት አድርጊ፣ ያስተጋባል። ስለዚህ መሆን ያለበት ምንድን ነው?
መርሳት የሚባለውን ሀሳብ ተይና አሁን ካለው ከምትወጁ ሰው ጋር ህይወትሽ ውስጥ ካለው ሰው ጋር አዲስ ታሪክ መጻፍ ጀምሪ። ይኑር እኮ አሁን ያለው ችግር የለም፣ አትታገኝ። አዲስ ታሪክ፣ አዲስ የፍቅር ታሪክ፣ አዲስ የትዳር ታሪክ አሁን ካለው ሰው ጋር ተዋህደሽ የእውነት የህይወትሽን ጅማሮ ወደፊት ባደረግሽ ቁጥርና በተራመድሽ ቁጥር አዲስ ስቶሪ፣ አዲስ ምናብ፣ አዲስ ትውስታ፣ አዲስ ፍቅር፣ አዲስ ህይወትሽ ውስጥ ጭንቅላትሽ ውስጥ እየገባ ይመጣል። የቀድሞ ምን እያደረገ ይመጣል? ቀስ እያለ ፌድ አውት እያደረገ በዚህኛው እየተተካ ሜሞሪሽ ውስጥ ይኖራል። ስቲል ግን እየዳነ ይመጣል ማለት ነው። ስለዚህ ትግል አትግጠሚ። መርሳት ከሆነ የምትፈልጊው አይምሮሽን አታታጊ። ልርሳ ሳይሆን ስታዩ በቃ ባለበት ይኑር ሁኔታው። አንቺ ግን አሁን ወደፊት መራመድ ጀምር፣ መንቀሳቀስ ጀምር። እስካሁን ስላልተንቀሳቀስሽ ነው ያረሳሽ። እሺ አሌክሱ፣ ግን ያው ሀሳቡ ብዙዎቹ አልገባንም፣ ሳይገባን ጨረሰችው ምናምን እያሉ ነው። እንግዲህ አሌክስ ገብቶት ነው እኔን እንትን እየመከረኝ ያለው። ቆይ የኔ እናት ቆይ ገና አሁን ላይቭም ጆይን ላለ ሰው ስታብራሪ እንደገና ሲመጣ ለዛ ሰው አልገባኝም አደርናት። አሁን ዋናው ነገር አንቺ ገብቶሻል ለማለት የፈለግኩት ገብቶሻል አይደል? አዎ ገብቶኛል። በቃ እሱ ናት። እሺ እናመሰግናለሁ አሌክሶ።